የሚያፈሰው ማን ነው? አላሁ ረቡል ዓለሚን። ሲጨንቀን እሺ የሚለን ማን ነው? አላሁ ረቡል ዓለሚን። ሲቸግረን የሚያግዘን ማን ነው? አላሁ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲት ይናገራሉ፣ የሚገርም ሐዲት። የቁል ወልበሕሩ የስተእዚኑ ረበህ፣ ወንዙ ማዕበሉ አላህን ያስፈቅዳል፣ ጌታዬ ፍቀድልኝ ወጥቼ የአደምን ልጅ አጥቤው ልግባ ይላል። ወየተማዓር ይፋጫል ማዕበሉ፣ አላህ ይጠይቀዋል ለምንድን ነው? ወንዙ ሲመልስ ምን ይላል? ያ ረቢ የእኩሉ ሪዝቀክ ወያዕቡዱ ገይረክ፣ ጌታዬ ያንተን ሲሳይ ነው የሚመገበው፣ የሚያመልከው ግን ሌላ። ሪዝቁ የማን ነው? ምድሩ የማን ነው? ሌላ ግን ጠርቦ ያመልካል ሰው። አና አለ አላህ ሌላ ሐዲስ አልቁድሲ ላይ ሚገርም ዜና ልነግራችሁ ብሎ አና ወልኢንሳ ወልጅነ ፊ ነበኢን ዐዚም፣ እኔና የሰው ልጅ ጅኖች ሚገርም ዜና ውስጥ እንገኛለን አለ አላህ። አኽሉቁ ምፈጥረው እኔ ነኝ፣ ወዩዕበዱ ገይሪ ሚያመልኩት ሌላ ነው፣ ወአርዙቁ ምለግስ ሲሳይ እኔ ነኝ፣ ወዩሽከሩ ሲዋይ የሚመሰገን ማን ሌላ ነው። ኸይሪ ዐለል ዒባድ ናዚል፣ መልካም ሥራዬ ወደ ባሮቼ ይወርዳል። ወሸሩሁም ኢለየ ሳዒድ፣ መጥፎ ሥራቸው ወንጀሎቻቸው ወደ እኔ ይወጣል። የሚገርም ዜና ነው። ፈሀል ጀዛኡል ኢሕሳን ኢለል ኢሕሳን፣ መልካም ለሠራ ጌታ መልካም ምስጋና ይገባው። ሱማማ አንድን ታሪክ ልንገራችሁ ምናልባት ካለን ሰዓት አንጻር። ሱማማ የበኒ ሐኒፋ ጎሳ ሰይድ ነው፣ አይነታ ሱማማ። ይህ ሰው ወደ እስልምና ረሱል ቢጠሩት ሊቀበል ዝግጁ አይደለም። ከዚህም አልፎ በኢስላም ላይ ጠላትነቱን አወጀ። ሰሓቦችንም የተወሰኑትን ገለዋል። ኋላ ግን አላሁ ፍቆት ወደ ኢስላም መጣ ረዲየላሁ ዐንሁ። ይህ ግለሰብ ወደ ሐጅ ሊያደርግ ወደ መካ ይወጣል። የሚያልፈው በመዲና ዳርቻ ነበርና ተልቢያ ይላሉ መካዎቹ። ተልቢያ ሚሉት አላቸው። ለበይክ አላሁመ ለበይክ እንደምንለው የድሮ ቁረይሾች አባባል አላቸው። ለበይክ አላሁመ ለበይክ፣ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ነው እኛ ምንል አይደል? ለበይክ አቤት እሺ ብያለው፣ ላ ሸሪከ ለከ ለበይክ ላንተ አጋር የለህም፣ እንዲህ ነው ምንለው። ቁረይሾች ግን እዝች ላይ ሌላ ባዕድ አምልኮ ይቀላቅሉባት ነው። ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ ይላል። አጋር የለህም ግን አንተ የፈቀድክለት ይላል። ሌላ የሆነች ነገር ጨምር፣ አንተ የፈቀድክለት የምትቆጣጠረው አንተ፣ እሱማ ስልጣን የለውም ይላል። አያችሁት እንዴት እንደሚከታ። ትንሽ ዝቅ አረጉት። ይህን ሲል ሲሰሙት ሰሓቦች ያዙና ምናልባት ሙስሊሞችን ሊያጠቃ የመጣ የቁረይሽ ጎሳ ነው ብለው አሰሩትና ወደ ማን አመጡት? ወደ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ታላቁ መሪያቸው አመጡት። ከረሱል ከማቅረባቸው በፊት መስጅድ ውስጥ አሰሩት። የሙስሊሞችን አምልኮ እንዲያይ ብቻ። ሱብሓነላህ፣ ብዙ ሙስሊም ያልሆኑ ክፍሎች የኢስላምን ትክክለኛ ገጽታ አያውቁ። ብዙዎቹ ስለ ኢስላም መጥፎ ስዕል ተሰጥቷቸዋል። የአሸባሪ ዲን፣ የኋላ ቀሮች ዲን፣ የእንትን ዲን፣ የሰይፍ ዲን፣ ስለ ኢስላም መጥፎ ሳቦት ነው ያላቸው። ኢስላምን ማስተዋወቅ ተቀዳሚው ጉዞ። አንዲት እህት ሙስሊም አይደለችም፣ ውጭ ሀገር ነው የምትኖረው። ኢትዮጵያ ውስጥ መጣ፣ ግን እኔ ጋር መስለም ፈለገች። ከውጭ መጣች ሳትሰል። ከዛ ደውለው ጠሩኝ፣ ኡስታዝ ታገኝ ትፈልጋለች። ተገናኘን፣ ቢሮ ቀጠርናት። መጣችና ሻሃዳ እንድትዝ ሳቀርብላት እኔ ኡስታዝ ከመስለሜ በፊት ስለ ኢስላም አንድ ሁለት ጥርጣሬዎች አሉኝና ልጠይቅህ አለች። ዌልካም አለ። ጨረቃን ታመልካላችሁ ይባላል፣ እውነታው ምን ያህል ነው አለች። ልክ ጨረቃ የተወጣች ዛሬ ይፈጠራል፣ ዛሬ እንጾማለን እንልል እንደኛ
ይሄም ምን ብለዋታል? ጨረቃ እኮ ነው ሙስሊሞች የሚያመልኩት፣ ጨረቃ ጋር ነው እኮ ኖሯቸው ብለዋታል። ምንድነው ጨረቃ ጋር ያላችሁ ትስስር አለች። ሱብሃንአላህ አልኳት። ሳያውቁ የኢስላምን ትልቅነት ነግረውሻል አልኳት። እንዴት አለች። እኛ ጨረቃን አናመልክ፣ ምን ሰግደው ለማን ነው? ወስጁዱ ሊላሂ አለዚ ኸለቀሁን፣ እነሱን ለፈጠራቸው ጌታ። ነገር ግን ከጨረቃ ጋር ያለን ትስስር ጾም ከመፍታትና ከማሰር ጋር የተያዘ ነው። ሲደመር ጨረቃ ራሱ የአላህ ፍጡር ናት ብለን እናምናለን። እሷ ምንድናት? ባሪያ ናት እኮ ያለው። እኛ ምንድነን? የአላህ ባሪያ ነን። ወንዙ የማን ባሪያ ነው? ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ይላል አላህ። በሰማይም በምድርም ያለ ሁሉ አላህን ያጸዳል። ወላኪን ላ ተፍቀሁነ ተስቢሐ፣ እንዴት ዚክር እንደሚያረጉ እንደሚያጠሩ አታቁም እንጂ ሁሉን ያጠራል ይላል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የሷሃቦች ጋር ቁጭ ብለው ጠጠርን ያዙ። ዑመር፣ ዓሊ፣ ዑስማን፣ አቡበክር ባሉበት ያዙና እጃቸው ላይ ተአምር ሊያሳያቸው ነው። እጃቸው ላይ የተቀመጠው ጠጠር ተስቢህ አደረገ። አላሁ አክበር። ለሰሃቦች ሰጧቸው። እነሱም እጅ ላይ ተስቢህ ያደርጋል። ሁሉም አላህን ያጠራል። ከጨረቃ ጋር ያለን ትስስር እሷም የአላህ ባሪያ ናት፣ እኛም የአላህ ባሪያ በመሆን ነው ትስስራችን አልኩ። ሲደመር የሙስሊሞቹ ትእዛዝ ራሱ የሚመነጨው ከመስጂድ አይደለም። ጨረቃ የታችሁ ጹሙ፣ ከከውን ጋር የተያያዘ ግልጽ ነው። ከተፈጥሮ ጋር ትስስር አለ። ጨረቃና ፀሐይ እኮ የአላህ ባሪያ ናቸው። አላህ ካዘዛቸው ምዕዋሮች ወጠው አይሄዱ። አላህ ቁርአን ላይ ለሸምሱ የንበጊ ለሃ አን ቱድሪከ አልቀመር ወለለይሉ ሳቢቁ ነሃር ወኩሉን ፊ ፈለኪን የስበሑን። ፀሐይ ጨረቃን ሊቀድም አይገባም። ሌሊትም ቀንን እንደዛው ሁሉም በምዕዋራቸው ይፈሳሉ። የስበሑን ይዋኛል። ጨረቃም የአላህ ባሪያ ናት፣ እኛም የአላህ ባሪያ ነን። የሰው ልጅ እኮ ሰውነቱ የአላህ ባሪያ ነው። ጨጓራም ፍጭ ብለነው ነው እንደሚፈጭ ያላለ ከኛ መሃል አይ ዛሬ አትፍጭ የገባውን ይዘህ ቆይ ብለነው ስናቃለን። በቃ ታዟል፣ ፍጭ ተብሏል። ቁም የሚለው ሰዓት ደግሞ አላህ አለ። ጨረቃ ትንሽ ቆይ ጨጓራ አሁን እህል የለም አንለውም እኮ አይደል? ማእሙር ነው። ጨጓራ ታዞ ሳምባ አውጣ ተንፍስ ታዟል፣ ይታዘዛል። የሰው ልጅ የመካድ እድል የተፈቀደለት አቅሉ ብቻ። በአቅልህ አመዛዝነህ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የመምረጥ እድል የተሰጠው አቅሉ ብቻ ነው። ሁሉም ነገሩ የማን ነው? የአላህ ባሪያ። ስለዚህ ጨረቃም የአላህ ባሪያ ናት አልኳት። ሱብሃንአላህ እጅግ በጣም ደስ ብሏት እስልምናን እጄ ላይ ተቀበለች። አላሁ አክበር። አላ ኩሊ ሓል ሱማማንም እንደያዙት ሰሃቦች መስጂድ ላይ አምጥተው አሰሩት። የሙስሊሞቹን አሰጋገድ እንዲመለከት፣ ኢስላም ምን እንደሆነ እንዲረዳ፣ ስለ ኢስላም ይሰማው የነበረው መጥፎ አመለካከት እንዲወገድ። ነቢያችንም ሰለላሁ ዐለይሂ ወሰለም ከታሰረ በኋላ መስጂድ ውስጥ እኮ ነው የታሰረው። ሲያልፉ አዩት። ሰሃቦችም ምን አሏቸው? ታውቁታላችሁ እንደህን ግለሰብ? አይ አናቀውም። ሱማማ እኮ ነው አሏቸው። የበኒ ሐኒፋው ንጉስ ማለት እሱ አይደል እንዴ? እሱን እኮ ነው ያሰራችሁት። በሉ በደንብ ተንከባከቡት። አንዚሉ ናሰ መናዚለሁም፣ ሰዎች እንደ ደረጃቸው ይቀመጣል። ተንከባከቡት። ጥሩ ምግብ ይቀርብለታል፣ ይበላል፣ ይጠጣል። ፈረሱ እንዲቀለብ እንዲታጠብ አደረጉ። ሱብሒ ላይ ረሱል ብቅ አሉለት። ሱማማ እንዴት አደርክ? ሰላም ነኝ። ማዛ ዐንደከ ያ ሱማመቱ፣ ምን አዲስ ነገር አንተ ዘንድ አለ አላቸው። አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ሱማማ ምን አለ? ኸይረን፣ እኔ ጋ መልካም ነው ያለ። ያ ሙሐመድን ተቅቱል ዛ ደም፣ ብትገለኝ ደም ይመልስ ያለውን ጀግና ነው እየገደልክ ያለ።
ወኢን ተዕፉ ተዕፉ ዐን ሻኪር ይቅር ብለህ ብትሰደኝ አመስጋኝ ሰው ነውና ያልከው ውለታዬን እከፍላለሁ። ረሱል ሰለላሁ ዐለይሂ ወሰለም መልስ አልሰጡትም፣ ወጥተው ሄዱ። ቀንም ሲንከባከቡት ዋለ። ጧትም መጡለት። ማዛ ዒንደከ ያ ሱማማ ምን አዲስ ነገር አንተ ዘንድ አለ አሉት። ምንም የለም ትናንት ያልኩህ። ጥለውት ወጡ። አሁንም ቀን ሶላቱን ስግደቱን ሲያይ ኢስላም እየማረከው መጣ። ሶስተኛ ቀን ሱብሒ መጡ። ማዛ ዒንደከ ያ ሱማማ ምን አዲስ ነገር አለ? ያልኩህ ነው አንተ መሐመድ፣ ብትገለይ ደም መላሽ አለ፣ ይቅር ብትለኝ ውለታ ከፍላለሁ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ተስፋ ለመኖሩን ሲያውቁ አጥሊቁ ሱማማን ፈታችሁ ስደዱታል። እስላም በነፃነት ያምዴ አክልህ አምኖበት ነው ወደዚህ የምትመጣ። ኢስላም ማርኮህ ነው የምትገባ። ሰይፍ የሚባል አያውቅም ኢስላም። ፈተው ለቀው ሲወጣ ፈረሱ የሚያምር ሆኖ ሌላ መስለው የእሱ ፈረስ መሆኑን እስኪጠራጠር ኮረቻው ላይ ጉባለ መንገዱን ያዘ። ሰሃቦች ተገርመው ያዩታል። ምን አይነት ልበ ደረቅ። ከዛ ወጣና መዲና ዳርቻ ላይ ልብሱን አውልቆ ሻወር ወሰደና ፈረሱን እየጋለበ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ገባና አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አላቸው። ከአላህ ውጭ ሌላ የሚያመልኩት የለም፣ አንተም መልእክተኛው ነህ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ተገረሙና ታዲያ 3 ቀን ምን ይዞ ነው ያልሰለም ካሉት፣ እንዴ የአላህ መልእክተኛ አገር ታዲያ እንደ ድመት መስጂድ ውስጥ አስሮ አሰለመው ብሎ ያወራብኝ እንዴ አላቸው። ነፃነቴን አውጄ ነው መስለም የምፈልገው። ሱማማ ወደ ትክክለኛው ጥርት ወዳለው ተውሂድ አላህ አመጣ። አላህ ረቡል ዓለሚን፣ አላህ የዓለማት ጌታ፣ የሁሉ ነገር አስገኝ። አላህ ስለመኖሩ የሚጠራጠር ሙስሊም የለም አይደል? ነገር ግን አንዳንድ ወጣቶች ይሄ ፈተና አልፎ አልፎ ይገጥማቸው፣ ስልክም ይደውሉልኛል። ሸይጣን ውስጥ መጡ አላህ አለ እንዴ ይላቸው፣ ኢማናቸው ሲደክም ሲያይ። እንዲህ አይነት ፈተና የገጠመው አንድ ወጣት ወደ ጃዕፈር ሳዲቅ ወደ ተባሉ ትልቅ ዓሊም ፈትዋ ሊጠይቅ መጣ። ያ ሼኽ ያ ኢማም አኽቢርኒ ዐኒላህ፣ ስለ አላህ ንገረኝ፣ አላህ አለን እንዴ አላቸው። ቁርአንና ሐዲስ እንዳትለኝ አለ። ቁርአንም አለ ነው የሚል ሌላ ምን ይላል? ሌላ ሎጂካል ነገር እፈልጋለሁ። ጃዕፈር ሳዲቅ ምን አሉት? ኦኬ አሉት፣ ይሄን ተወውና በሎጂኩ በመንጥቅ ላስረዳህ። አረኪብተ ሰፊነተን፣ መርከብ ተሳፍረህ ታውቃለህ አሉት። አዎን አላቸው። ታዲያ በመርከብ እየሄድክ ከባድ ማዕበል መጥቶ ከቦ አጋጥሞ ያውቃል? በትክክል አላቸው። ማዕበሉ በጣም መርከቢቱን ሲያናውጣት ውስጥ አልተጨነቀም? አዎን። ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም አሉት። አዎን አላቸው። ዛከ ሁወ አላህ ማለት እሱ ነው። ታዲያ ሲጨንቅህ ሲጠብህ መሽሎኪያ ቢያበጅልህ የምትመኘው ኃይል እሱ ማን ነው? አላሁ ረቡል ዓለሚን። ሁሉም ነገር የአላህን መገኘት፣ ብቸኝነት፣ አንድነት ይጠቁማል። ሻዒሩ ምን አለ? ከይፈ ዩዕሰል ኢላሁ አም ከይፈ የጅሐድሁ ልጃሂዱ ወሊላሂ ፊ ኩሊ ተሕሪከትን ወፊ ኩሊ ተስኪነትን ሻሂዱ ወፊ ኩሊ ሸይእን ለሁ አያ ተዱሉ ዐላ አነሁ ልዋሒድ። ከይፈ ዩዕሰል ኢላህ፣ አላህ እንዴት ይታመጻል? አም ከይፈ የጅሐድሁ ልጃሂዱ፣ እንዴትስ ከሃዲ ይክደዋል? ሁሉም ነገር ላይ የአላህ ጌትነት መገለጫ እያለ ወፊ ኩሊ ሸይእን ለሁ አያ፣
ሁሉም ነገር ላይ ብትመለከት ተአምራል የአላህን አንድነትና ብቸኝነትን ይጠቁማል። ሁሉም ነገር ይጠቁማል። የሁሉም ነገር አስገኝ እሱ። የእሱ ትልቅነት ውስጣችን ሲሰፍን ሕይወታችን አቅጣጫ ይይዛል። ንግዳችን ስርዓት ይይዛል። ጓደኛ ጋር ያለን ትስስር ይጣፍጣል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ያናገሩት ታላቁ ነቢይ ሱብሓነላህ አንድን ሚገርም ንግግር አላህ ጋር አረጉና አላህም የነገሩን ትልቅነት ስላወቀ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ቁርአን ላይ ታሪኩ እንዲተላለፍልን አደረገ። ነቢዩላህ ሙሳ አላህን በቃል ያናገሩ ነቢይ ናቸው። አላህ የውመል ቂያማ የእሱን ንግግር ከሚሰሙት ያደርገን። ጀነት ውስጥ ሙእሚኖች ሲገቡ አላህ ሰላምታ ያቀርብላቸዋል አይደል? ሰላሙን ቀውለን ሚን ረቢር ረሒም። ከአዛኙ ጌታ ሰላምታ ይቀርባል ለጀነት ሰዎች ቃሉን ይሰሙት። አላህ ድምፁን ከሚሰሙት እሱ ያደርገን ኢንሻአላህ። ነቢዩላህ ሙሳ ዱንያ ላይ ግን አላህን የማናገር እድል ሰጥቷቸው ነበር። አላህን አናገሩትና ሲያናግሩት ጣፋጭ ንግግሩን ሲሰሙ ዛቱን ማየት ፈለጉ። ወለማ ጃአ ሙሳ ሊሚቃቲና ሙሳም እኛን ለመገናኘት በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረ። ነቢዩላህ ሙሳ የአላህን ጣፋጭ ቃል ሲሰሙ ዛቱን አፈቃቸው። ቢያዩት አላህ ከባድን ጥያቄ ጠየቁ። ቃለ ረቢ ጌታዬ ከፍ አሉ ከንግግር አልፈው አሪኒ አንዙር ኢለይክ ተገለጥልኝ ልይህ ጌታዬ። የማቸውን ይጠቁማል ይላል ወደሞች። ምን አይነት ስሜት ነው አላህን ለማየት መመኘት። አሪኒ አንዙር ኢለይክ ልይህ አሉት። የቁል ቁርጡቢ ምን ይላሉ? ነቢዩላህ ሙሳ አላህን ሲያናግሩ በጣም ተማረኩና አላህን ለማየት ጓጉ። አላህ ግን ምን አላቸው? ቃለ ያ ሙሳ አንተ ሙሳ አላቸው ለነቢዩላህ ሙሳ ዓለይሂ ሰላም ለን ተራኒ እኔን ልታይኝ አችልም። ዱንያ ላይ እኔን ፍጡር አያይ። ይሄ የተፈጠርክበት የሰውነት ግንባታ የኔም ብርሃን መሸከም አይችልም። የአላህ ኑር መሸከም አይችልም። ለን ተራኒ ያ ሙሳ ዱንያ ላይ ልታየኝ አችልም። አኸራ ግን እናየዋለን። አላህ ያድርገንና ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ። የውመል ቂያማ የምእመናን ፊት ያበራሉ ወደ ጌታቸው ይመለከታሉና ይላል አላህ። አላህ ከነሱ ያድርገን። ለን ተራኒ ሙሳ እኔን ልታየኝ አችልም። ታዲያ ሙሳ ሎጂካል መልስ ያስፈልጋቸው በመረጃ አላህ ጠቆማቸው። ወላኪን ነገር ግን ኡንዙር ኢለል ጀበል ወደዚህ ትልቁ ተራራ ተመልከት። አለቱ፣ ድንጋዩ፣ አፈሩ፣ ጠጠሩ የተገነባውን ወደ ጠንካራው ተራራ ተመልከት። ኡንዙር ኢለል ጀበል ለሱ ገለጣለሁ። ፈኢን ስተቀረ መካነ ተራራው የኔም ብርሃን ተሸክሞ ቦታው ላይ መጽናት ከቻለ ያን አንተ ታየኛለህ። ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጌታህም ለተራራው በብርሃኑ በተገለጠ ጊዜ የቁል ኢብኑ አባስ አላህ ለተራራው በብርሃኑ የተገለጠው የትንሿን ጣት 1/3 ነው ይላል። እችም ፈለማ ተጀላ ረቡሁ ሊልጀበል ለተራራውም አላህ በብርሃኑ በተገለጠ ጊዜ ጸና። እንደ ተራራው ጀዐለሁ ደከን ድቅቅ አደረገ። ተራራ የአላህን ኑር መሸከም አልቻለም። ይህን ክስተት ሲያዩ ወኸረ ሙሳ ሳዒቀን ነቢዩላህ ሙሳ ደንግጠው ወደቁ። ለብዙ ጊዜም ካሸለሙ በኋላ ፈለማ አፋቅ ሲነቁ ቃለ ሱብሓነክ ጥራት ይገባህ ጌታዬ፣ ዱንያ ላይ አንተን ፍጡር ላይ አይችልም።
አንተ ኃያል ሱብሓነከ ቱብቱ ኢለይክ ወደ አንተ መለሳለሁ እንዲህ አይነት ጥያቄ አይደግመኝም። ወአና አወሉል ሙእሚኒን እኔ በአንተ ትልቅነት ዱንያ ላይ ስላለመታየት ካመኑት የመጀመሪያው ነኝ። አላህ ጀለ ጀላሉ አላህ ኃያል ጌታ፣ ይህ ኃያልነት ውስጣችን ሊሰፍን ሰባቱ ሰማያት አላህ የገነባቸው ናቸው። አላሁ አለዚ ረፈዐ ሰማ ሰማይን ከፍ ያደረገው ያለ ምሰሶ አላህ ነው። አንዱ ሰማይ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ የአንዱ ሰማይ ውፍረት 500 ዓመት ያስሄዳል። ውፍረቱ ቲክነሱ ማለት የዚህ ሞባይል ውፍረት አላት። የአንዱ ሰማይ ውፍረት 500 ዓመት ያስሄዳል። ከአንዱ ሰማይና ሁለተኛው ሰማይ መሃል ያለው ክፍተት ሌላ 500 ዓመት ያስሄዳል። ታዲያ አሉ ረሱላህ ዐለይሂ ወሰለም አንደኛውን ሰማይ ወስዳችሁ ሁለተኛው ሰማይ ላይ ብጥሉት ምድር ላይ የወደቀ ትንሽ ቀለበት ነው የሚመስለው። እንዴት እየሰፋ ነው! ሁለተኛውን ሶስተኛው ላይ ብጥሉት ልክ እንደዛው፣ ሶስተኛውን አራተኛው ላይ ልክ እንደዛው። ሰባቱን ሰማይ ደምራችሁ ኩርሲይ የሚባለው ዓለም ላይ ብጥሉት አሁንም በረሃ ላይ የወደቀ ቀለበት ነው የሚመስለው። ኩርሲይን ሰብስባችሁ ደግሞ ከሰባቱ ሰማይ ጋር ዓርሽ ላይ ብጥሉት ከሐለቃ ፊ አርድን ፈላህ ምድር ላይ የወደቀ ቀለበት ነው። ያያችሁ የአላህን ፍጡር ግዝፈት። አንድ ዓሊም መሐመዱል ገዛሊ የሚባሉ ምን ይላሉ? ሱብሓነላህ እኔ ከዓርሽ ጀመርኩና እያጠበብኩ መጣሁ። አጥቡት እስኪ ዓርሽ የሚባል ዓለም አለ። ኩርሲይ ሰባተኛው፣ ስድስተኛው፣ አንደኛው ምድር ደረስን አይደል? ምድር ከምድር እሳቸው ቀጠር ከሆነ የሚገኙት አጠበቡት። ምስራቅ አፍሪካ ቀጠር አሉ። ያሉበት ሰፈር ያሉበት ቤት እሳቸው የቆሙበት ቦታ ምድርን ዝቅ ብያየዋት አሉ እንዳልወድቅ ጠባባቸው። ያጠበቡት ሲመጡ ነጥብ ሆነባቸው እና የት ነኝ እንዴ? የዚህ ሁላ ፈጣሪ አላሁ ሱብሓነሁ ወተዓላ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም አንድን ታሪክ ሲነግሩን አንዴ ሰሓቦቻቸው ጋር ቁጭ ብለው እያለ ቃለ አተስመዑነ ማ አስማዕ እኔ የምሰማውን ታዳምጣላችሁ እንዲህ አሏቸው። የአላህ መልእክተኛ እኛ አንሰማም። ቃለ ዐጠት ሰማ ዐጠት ምድር ሰማይ ሲጢጥ አለች። ትልቅ ጭነት መኪና ሲጫን ሲጢጥ የሚል ድምፅ አይሰማም? ጭነቱ ሲከብደው ሰማላችኋል። ሰማይ እንዲህ አይነት ድምፅ ስታሰማኝ ሰማዋት አሉ ረሱል። ከዛ ማስከትለው ወሑቀ ለሃ አንተኢጥ እንዲህ አይነት ድምፅ ብታወጣም ይገባታል። ምክንያቱ ምንድነው? ማ ሚን መውዲዕ ሽብሪን ኢላ መለኩን ሳጅዱን አው ራኪዕ ምንም የስንዝር ቦታ ክፍተት እኮ የለም ወይ መላኢካ እየሰገደ ነው ስጁድ ላይ አሊያም ሩኩዕ ላይ ቦታ የለም። በመላእካን የዒባዳ ቦታ ተሞልታ ከብዷት ድምፅ አሰማች። ረሱሉ ሰለላሁ ዐለይሂ ወሰለም ሌላ ሐዲታቸው ላይ አንድ መላኢካ አለ አላህ ከፈጠረው ጀምሮ ስጁድ ላይ እንደተደፋ ከፈጠረው ጀምሮ ከሰው ልጅ በፊት ነው መላእካን የተፈጠሩት። ራሱን ቀና የሚያደርገው ሰሚዐ አላህ የሚለው መቼ ነው? የውመል ቂያማ። ከተፈጠረ ጀምሮ ወይ ስጁድ ወይ ሩኩዕ ላይ ነው። ልክ አላህ ተነሱ ሲላቸው ቀና ብለው ምን ይላሉ? ሱብሓነክ ማ ዐበድናከ ሐቀ ዒባደቲክ አምላካችን መች የሚገባውን ያህል ተገዛነህ። ከተፈጠሩ ጀምረው ስጁድ ላይ። እኛ ደግሞ 5 ወቅት ሶላት ሰግደን ነሙን አላህ አይደል አላህ ላይ እንመጻደቃለን። እኔ እየሰገድኩልህ ሚል እኮ አለ አይደል? ያውም 5 በስራ ሚዛን ላይ 50 ሊሆን ቃል ተገብቶልን ማለት ነው። ሰማይ አላህን በጣም በሚፈሩ
ግዙፍ በሆኑ ፍጥረታት እንደተሞላች ረሱል ሰለላሁ ዐለይሂ ወሰለም ሲጠቁሙን ነው። ጅብሪል ዐለይሂ ሰላም ጅብሪል ታላቁ ኃያሉ መላኢካ ስንት ክንፍ ነው ያለው? ከም 600 ክንፍ። ክንፎቹን ቢዘረጋው ምድርን ይውጣታል። በአንድ ክንፉ አንዲት አገርን ገልብጧታል። የሰሙድን አገር አልሰማ ሲሉ ይዟት አነሳት በክንፉ ሰማይ ያደረሳቸው። ሰሙድ አገር የነበሩ ዶሮዎችና ውሻዎች ሲጮሁ የመጀመሪያው ነዋሪ መላእካን ይሰሙ ነበር ጮቱ። አነሳና ፈጀዐልና ዓሊያሃ ሳፊላሃ ገለበጣት በአንድ ክንፉ። ጅብሪል ዐለይሂ ሰላም በአንድ ጩኸት ብቻ አንድ አገር አጥፍቷል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት አይተውታል። አንድ ምድር ላይ ሁለት ሚዕራጅ ሲወጡ ወደ ዓርሽ ስንጠጋ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ማነስ ጀመረ። ኸውፈን ሚነላሂ ሱብሓነሁ ወተዓላ ለአላህ ካለው ፍራቻ ወደ አላህ ሲጠጋ ጅብሪል ማነስ ጀመረ። አላህ ኃያልና ታላቅ ጌታችን ነው። አላሁ ሱብሓነሁ ወተዓላ የሁሉም ነገር አስገኝ፣ የምናደርገውን ዱዓ ይሰማል። ተፈጥሮ ለሱ ታዛዥ ነው። ከሱ ትእዛዝ ውጭ የሚወጣ ምንም ነገር የለም። አንድም በጣም ሚማርከኝን ታሪክ ልንገራችሁ። አልቢዳያ ወኒሃያ ላይ እብኑ ከሲር የዘገቡት ታሪክ ሰይድና ዑመር አሚሩል ሙእሚኒን በነበሩበት ዘመን የተለያዩ አገሮችን መክፈት ጀመሩ። ከከፈቷትም አገር ውስጥ አንዷ ምስር ያሁኗ ግብጽ አላህ ሰላም ያደርጋትና እሷ ትገኝበታለች። የእሳቸውን ሰራዊት ላኩ። ግብጽ በኢስላም ስር ወደቀች። ታዲያ አገሪቱን ሲያስተዳድሩ የነበረው የሙስሊሞቹ መሪ ወደሱ የአገር ሽማግሌ አቤቱታ ይዞለት መጣ። ፈቃሉ ብለው አሉት ሊኒኒና ሃዛ አሉት ለዚህ ለአባይ እኮ ሱነቱን ላ የጅሪ ኢላ ቢሃ አንድ ያስለመድነው ባህል አለን ያለ እሱ አይፈስም አሉት። አገሪቱን ተቆጣጥሯል የሙስሊሞቹ መሪ በዑመር ተልኮ። አሁን ለሱ ነው አቤቱታ ያቀረቡ። አባይ ይኸውልህ በየዓመቱ ያስለመድነው ነገር አለ ያለዛ አይፈስምና እባክህና ማክረህ አሉት። ነዓም ንገሩኝ አላቸው ሰሐቢዩ። ቃሉ እኛ አሉ ይሄ ወር ከገባ የተወሰነ ቀን ከሄደ በኋላ አመድና ኢላ ጃሪየትን ቢንትን ጀሚላ ቆንጆ ሴት እንፈልጋለን ከአገሪቱ። እሷንም አባቷ ጋር እንሄድና እናባብለዋል። ልጅህን ስጠን፣ አገር ሊደርቅ ነው፣ ረሃብ ሊገባ ነው፣ ስጠን ይሉታል። እሷን አባትየውን ጨቅጭቀን በሽማግሌ አሳምነን እንቀበለዋል። ሚያምር ልብስና ለብሳታል፣ እናስውባታል፣ ጸጉሯን እናበጥረዋል። ታዲያ ሊድሯት መሰላችሁ? ሱብሃንአላህ። ይችን ሴት እንዲናስውባትና አባይ ላይ ከነ ህይወቷን ጨምራታል። ነዑዙ ቢላሂ ሚነ ሽርክ። ከነ ህይወቱ ለወንዙ እየገበሩ ነው። እዛ ያለ ጅን ያንን ካላገኘ ውሃ ያፈስልንም ብሎ ያምናል። ውሃ የሚያፈሰው ማን ነው? አላሁ ሱብሓነሁ ወተዓላ። ይሄን መጡና ነገሩት ለሰሐቢዩ። ሰሐቢዩ ይሄን ሲሰማ ረሱል በተውሂድ ያነጹት ሰሐባ ተቆጣ። ሃዛ ላ የኩኑ ፊል ኢስላም፣ ይሄማ በእስልምና ስርዓት ውስጥ አይሆንም። ሁሉም ነገር የሚያደርገው አላህ ነው። አሁንም አለቃቀሱበት። እንግዳ ጠብቁኝ፣ ለዑመር ብኑል ኸጣብ ደብዳቤ ልላካል። ለሰይድና ዑመር የተከሰተውን ዘግቦ ላከላቸው። ሰይድና ዑመር ደብዳቤው እንደደረሳቸው አነበቡና ገልበጥ አድርገው መልሰው ላኩለት። ናም ያልካቸው ጥሩ ትክክለኛን ነገር ብለሃቸው፣ በእስልምና እንዲህ አይነት ባህል የለና፣ ነገር ግን
ከደብዳቤው ውስጥ ሌላ ደብዳቤ ልኬልሃል። ደብዳቤው የተላከው ለአባይ ነው። ደብዳቤው እንዲነበባል ላንብብላችሁ። من عبد الله عمر أمير المؤمنين كالله باريا كمؤمنانو مري كعمر بن الخطاب تقباي مانو إلى النيل لا أبايو لقبسو لكيبهل دبدابي لمان يلاكونو لا أباي تقباي أباينو قال أما بعد كزيه بمكتل فإن كنت إنما تجري بأمرك براس قداي متفسك وانا انت أباي فلا تجري فلا حاجة لنا فيك كان تنيا قداي لنا من داتفس وإنما تجري بأمر الله متفسو بالله تزاز كهونا جن فجري الله اندي أفسلن انلمنوال دبدابهنو درسو صحابي قبسي الله مري አነበባትና ተገረመ። ግን የአሚር አልሙእሚኒን ትእዛዝ ነውና እጥፍ አድርጎ ደብዳቤውን ምን ውስጥ ጨመረው? አባይ ውስጥ ጨመረ። ውሃንን ያፈሰው አላህ ነው። አባይ ውስጥ ደብዳቤው እንደገባ በበነጋው 16 ክንድ አባይ ፈሷል። አላሁ አክበር። አላህ ይሄን የሽርክ ባህል ከግብጽ ህዝብ ቆረጠ።